ኤፍሬም እያደረከው ያለው ነገር ትክክል አይደለም። ከዚህ በፊት አብርሃምና ሄርሜላ አብረው በሚኖሩበት ሰዓት ልደፍራት እንደሞከርክ ህይወቷን ልታበላሽው እንደሞከርክ ሁላችንም እናውቃለን። አሁንም ችላ ብለን ድጋሚ ዞረ መጣል። የዚህች ልጅ ህይወት አታበላሽው። ቀለበት አስወለክ ፍቃደኛ ሆነችልህ፣ ህይወቷን አበላሽ ፍቃደኛ ሆነችልህ። አሁን ደግሞ ልደፍራት እንደሆነ ቤቷ መተ ማንንም ወንድ የለም ሰው የላትም ብለ ህይወቷን ልታበላሽ ልደፍራት ሄርሜላን ጉድ ልታረጋት እንደመጣ ሁላችንም አይተናል። ቡዜ ባትኖር ኖሮ ትላንትና ትደፍራት ነበረ፣ ህይወቷን ታበላሽው ነበረ። ከዚህ በላች ልጅ ምን ታርግ? አትረስባት፣ ህይወቷን አታበላሽው። ይደብራል፣ ይደብራል፣ ይደብራል። የሴት ልጅ ጥቃት ይቆም፣ የሴት ልጅ ጥቃት ይቆም እያልኳችሁ ነው። ኤፍሬም ራስህን ጠብቅ እባክህ ተው ብያለሁ። ይሄንን ጉድ ቤተሰቦች ከሰሙ ጉድ ትሆናለህ። አባትህም እናትህም ከሰሙ ጉድ ትሆናለህ። እና እባካችሁ ሁላችንም ከሄርሜላ ጎን እንቆምላት። ሰላም ሰላም ሰላም! የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊ እንዴት አደራችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም ትናንት በተለቀቀው ቪዲዮ ምክንያት ነው የመጣሁት። ሄርሜላ ጉዳይ ነው የመጣሁት። ምን እያደረክ ነው ኤፍሬም? ኤፍሬም ምን እያደረክ ነው? ከዚህ በፊት ህይወቷ ላይ ምስቅልቅሏን አውጥተህ ህይወቷን አበላሽተህ ከዚህ በፊት ከአብርሃም በነበረችበት ሰዓት ህይወቷን አበላሽተህ ከአብርሃም ለማለያየት ያ ሁሉ ድራማ ያ ሁሉ ጨዋታ ተጫውተህ ልጅቷን ህይወቷን አበላሽተህ አሁን ደግሞ ቀለበት አስወልቀ እቺ ልጅ እንዳትቀየር እንዳትለወጥ አርገ በሰዎች ዘንድ እንድትጠላ አድርገ ይሄ ሁሉ ግፍ ከሰራህባ በኋላ ይሄ ሁሉ ችግር ውስጥ ከከተትካ በኋላ ድጋሚ እሷ ቤት ምን ልሰራ ትሄዳለህ? ወንድ ልጅ አይደለን ትልከሰከሳለህ? ምን እየሰራ ነው? ህይወቷን ለማበላሸት ይሄ እኮ ከመድፈር እኮ አይተናነስም። ከዚህ በፊት የሰራሁላችሁ ቪዲዮዎች እኮ አላያችሁትም የኔ ፋሚሊዎች? እስቲ 15 ቪዲዮ በታች ይሄ እኮ ከመድፈር አይተናነስም። 15 ቪዲዮ ጀርባ ላይ የሰራሁት ቪዲዮ ሂዱና እዩት። ከመድፈር ይተናነሳል ወይ? የሴት ልጅ ጥቃት ከዚህ በላይ ምን ጥቃት አለ? እቺ ልጅ ምን ታርግ? ምን ታርግ እቺ ልጅ? እናንተ በሷ ቦታ ብትሆኑ ምን ታረጋላችሁ? እስቲ የግሬስ ፋሚሊዎች ምን ታረጋላችሁ በሷ ቦታ ብትሆኑ? በቃ እቺ ልጅ አው ከአብርሃም ጋር ጥሩ ደስታ እያሳለፉ ጥሩ ነገር እየሰሩ በቃ የአብርሃም ሚስት ነበረች። ወዶ ፈቅዶ ተንበርክኮ ያገባት ሚስቱ ነበረች። አልፈልግሽም እኔ ወደ ትዳሬ ወደ ቤት ይመለሳል ብሎ ተመለሰ። እሰይ ጥሩ ነገር ነው፣ የራሱ ምርጫ ስለሆነ ማለት ነው። ግን እቺ ልጅ አሁን ህይወቷን ማበላሸት ኦዲየንሶቿን ማሳዘን በኦዲየንሶቿ እንድትጠላ ማድረግ እቺ ልጅ ከዚህ በላይ ምን አለ? ቤተሰቦች እያያችሁ አይደል የሚያደርገው ነገር? ኤፍሬም እያደረገ ያለው ነገር ትክክል ነው፣ ተገቢ ነው። ኤፍሬም እየሰራ ያለው ነገር ትክክል ነው። አንተ ሰው አታሰድብ፣ ኧረ በእናትህ ዘርህን አታሰድብ፣ ቤተሰብን አታሰድብ፣ የአገር ልጆችን አታሰድብ፣ እኛንንም አታሰድበን። የቡታጀራ ልጆች እንደዚህ ናቸው ተብሎ እየተሰደብን ነው። ጥሩ አይደለም። እያደረክ ያለው ነገር ትክክል አይደለም ኤፍሬም። እንደዚህ አይነት ስህተት አትስራ ኤፍሬም። እንዴ አይደብርህም እንዴ? የምትወዳት የምታፈቅራት ከሆነ ነገራት፣ ይውጣልህ ነገራት። አለያ ግን ህይወቷ ከዚህ በላይ አታበላሸው። እቺ ልጅ ምን ታርገ እንዴ? አይደብርም እንዴ? የምትሰራው ነገር እኮ ይደብራል። ከዚህ በፊት ያደረከው ነገር አንሶ ድጋሚ እቺ ልጅ ከአብርሃም ጋር እንዳትሆን ከአብርሃም ጋር ደስተኛ ሆና እንዳትኖር እያደረክ አፋታት። ካፋታ በኋላ ድጋሚ ማንም ሰው በሌለበት እሷ ቤት አንኳኩተ መግባት ይሄ እኮ ከመድፈር አይተናነስም። ህይወት ከማበላሸት አይተና ሄርሜላ ምን ሰራያለሽ አንቺ? አትባንኝም እንዴ ሄርሜላ? ብልጣቶኝም እንዴ? ፖሊስ ጋር ደውይም እንዴ? እያደረገ ያለው ነገር ትክክል ነው። ፈቅደሽለት ከሆነ ኖርማል ነው። ግን ህይወትሽን ለማበላሸት ከዚህ በፊት የሰራሁት ቪዲዮ እኮ አልታየም ሄርሜላ። ጥንቃቄ እንድትወስጂ ከዚህ በፊት ሰርቼ ቪዲዮ እኮ ፖስትቼልሽ ነበረ። ሼርም ተደርጎልሽ እንኳን አላየሽውም። ከዚህ በፊት ግን የሰራሁት ቪዲዮ እዩት፣ ይጠቅማችኋል። ይሄ ከመድፈር አይተናነስም። እያደረገ ያለው ነገር ኤፍሬም ትክክል አይደለም። በቃ ሁላችሁም ይሄንን ቪዲዮ እዩት፣ ትጠቀሙበታላችሁ። እናንተ በሄርሜላ ቦታ ብትሆኑ ምን ታደርጋላችሁ? በቃ ጥያቄ መልሱልኝ። ይሄ ከመድፈር አይተናነስም። ቤተሰቦቼ ኤፍሬም እያደረገ ያለው ነገር ትክክል ነው ብላችሁ ካመናችሁ ጥሩ፣ ግን ትክክል አይደለም እያልኩ ነው። ለምን ከዚህ በፊት አብርሃምና ሄርሜላ አብሮ በሚኖሩበት ሰዓት
ወንድሜን ፍለጋ ነው የመጣሁት ብሎ አውቆ እንደዚህ አምሮብሽ እንደዚህ ሆንሽ እንደዚህ ሞዴል ሆነሻል ምናምን ብሎ አታሎ የልጅቷን ህይወት ለማበላሸት ያልሆነ የሆነ ነገር ቀባጥሮ ሊደፍራት እንደሞከረ እናንተም ታውቃላችሁ። አሁንም ድጋሚ አብርሃምና ሄርሜላ ለያይቶ አንድ ካደረገ በኋላ ይሄንን ካደረገ በኋላ አስቡት፣ አብርሃምን በመተት ታሰረው፣ በድግም ታሰረው፣ ሄርሜላንም ሊጫወትባት ህይወቷን ሊያበላሻት ምስቅልቅሏን ለማውጣት ኧረ በስመ አብ። እየተደረገ ያለው ነገር ግን ትክክል ነው ወይስ? እኔ እኮ የትኛውም ሴት ልጅ ስትበደል ማያ ስለማልፈልግ ነው በተለያየ ቪዲዮ መመጣላችሁ። እያደረገው ያለው ነገር ትክክል ነው ወይ? ህይወቷን ለማበላሸት እያደረገ ያለው ነገር ትክክል ነው ወይ? ኦዲየንሶቹ፣ ፋሚሊዎቼ ኤፍሬም እየሰራ ያለው ነገር ትክክል ነው ወይ? ቡዜ ትላንትና በጣም አድንቄሻለሁ። አንዴ ስህተት ትሰሪያለሽ፣ አንዴ ጥሩ ነገር ትሰሪያለሽ። ጥሩ ነው፣ ወደ ጥሩነት መምጣት ጥሩ ነው እንጂ ይጠቅማል እንጂ አይጎዳም። እኔ ሴት ልጅ ጥቃት ሲደርስባት ማየት ስለማልፈልግ ብታምኑኝም ባታምኑኝም እኔ ሄርሜላ እህቴ ነች፣ ታውቃላችሁ። ማንም እኔ አብርሃም ወንድሜ ነው፣ ይሄን ሁሉ ታውቃላችሁ። ኤፍሬምም ቢሆን ወንድሜ ነው። ግን እየሰራ ያለው ነገር ኤፍሬም ትክክል ስላልሆነ ብቻ ነው ለመናገር የመጣሁት። በቃ ትላንትና ቡዜ ያደረግሽው ነገር ትክክል ነው። አንቺ ባትኖሪ ኖሮ ህይወቷን ያበላሽው ነበር፣ ይደፍራት ነበር። በቃ ከመድፈር አይተናነስም፣ ይደፍራት ነበር፣ ህይወቷን ያበላሽው ነበር። ግን ቡዜ በመኖርሽ ጥሩ ነው። ቢያንስ እንኳን አንቺን መፍራት አልቻለም፣ ማንንም መፍራት አይችልም። ይሄ ልጅ የሚያስቆመው ጠፋ። በቃ ማስቆም አትችሉም፣ ልታስቆሙት አትችሉም። ይሄ ልጅ የሚያስቆመው አንድ ወንድ አጣ። እነ ዳኒ ሮያል የራሳቸው ቢዝነስ የራሳቸው ስራ እየሰሩ ነው። ይሄ ልጅ ማስወገድና ማስቆም ትችሉ ነበር። እግዚአብሔርን የምሬ ነው። የሰው ህይወት ሲያበላሽ ነገ በእያንዳንዳችሁ አሁን በሄርሜላ የደገመው ነገር እየዞረ በእያንዳንዳችሁ ይደግመዋል። ዩቲዩበሮች ጥንቃቄ ይውሰዱ። ኤፍሬም ወደ ኋላ አይልም። በቃ እያሳየን ያለው ነገር ይሄ ቤተሰብ የሚያሰድብ ኦዲየንሱን የሚያሰድብ እኛን የሚያሰድብ ስራ እየሰራ እንደሆነ ታውቃላችሁ። የሴት ልጅ ጥቃት ይቆም እያልኩ ያለሁት እዚህ ላይ ነው። ትላንትም የሰራው ሰርቼላችኋለሁ። የሴት ልጅ ጥቃት ይቆም። በቃ ሴት እህቶቻችን ላይ እንደዚህ አይነት ጥቃት አትፈጽሙ እያልኩ ነው። እያደረጋችሁት ያለው ነገር ትክክል አይደለም። በቃ የተከፈለህን ገንዘብ እስከ ጥግ ተከፍሎ ያደረከውን ድርጊት ይበቃል። እስከዛሬ ድረስ የፈጸምከው በደል ሄርሜላ ላይ ይበቃል። እባክህ ልጅቷን ተዋት። በቃ ልጅቷን ተዋት። የማንም መጫወቻ የማንም መሳለጫ አታርጋት። ኤፍሬም እያደረክ ያለው ነገር ትክክል አይደለም። ቆም ብለህ አስብ። እቺ ልጅ ምን ታርግ? ከዚህ በላይ አልፈልግህም፣ አትድረስብኝ ብለሃለች አይደለ? ለምን ትደርስባታለህ? ለምን እንደዚህ አይነት በደል እሷ ላይ ለምን? እህት የለህም አንተ? እህቶች የለህም? ነገ በእህቶች ላይ እንደዚህ አይነት ድርጊት ቢፈጸም ዝም ትላለህ? ነገ እህቶች ላይ እንደዚህ አይነት ድርጊት እንደዚህ አይነት ጥቃት ቢደርስባቸው ዝም ትላለህ? ኤፍሬም ተው፣ እያደረክ ያለው ነገር ትክክል አይደለም። ይሄን ቪዲዮ ለኤፍሬም አድርሱልኝ፣ ሼር አድርጉት፣ ይጠቅማችኋል። እኔ ትክክለኛ ሰው ካልሆንኩ እኔ ባለጌ ከሆንኩ የምሬ ነው፣ እኔ ለስራዬ ላግኝ። ግን እኔ አሁንም ቢሆን ስትበደል ሴት ልጅ ስትበደል ማየት ስለማልፈልግ ነው እያንዳንዳቸው እመጣላችሁ። ማንም ሲበደል ማየት አልፈልግም። በቃ ኤፍሬም እያደረገ ያለው ነገር ትክክል አይደለም እያልኳችሁ ነው። ትክክል ነው ብላችሁ ካሰባችሁ እኔ ባለጌ ነኝ፣ የምሬ ነው የምነግራችሁ። እኔ በሄርሜላ ቦታ ብሆን ምን አደርጋለሁ? እኔ የሄርሜላ ጉዳይ ያሳስበኛል የምትሉ ሰዎች ካላችሁ እናንተ እግዚአብሔር ልቦና የሰጣችሁ ሰዎች ናቸው። የራሷ ጉዳይ ህይወት ያበላሸው እንደዚህ አትበሉ። ነገ ሴት ልጆቻችን እህቶቻችን አሉ፣ ብዙ እህቶቻችን እናቴም ሴት ነች፣ ገብቶሃል አይደለ? እነዚህ እህቴም ሴት ነች ብለህ ማሰብ፣ ሚስቴም ሴት ነች ብለህ ማሰብ አለብህ። እባካችሁ የሴት ልጅ ጥቃት ይቁም። እኔ ከዚህ በላይ ምንም ልለው ነገር አልችልም። ኤፍሬም እያደረክ ያለው ነገር ብልግና ነው፣ ነውር ነው። ይሄ አባትህ ቢሰማ እናትህ ብትሰማ በጣም ያዝኑባል፣ ያለቅሱባል። እግዚአብሔርን እነዚህ አይነት ድርጊት አትፈጽሙ፣ ጥሩ አይደለም። በቃ እኔ ከዚህ በላይ ስለ ኤፍሬም ምንም ማውራት አልፈልግም። የመጨረሻ ባለጌና ወራዳ ሰው ነው። እኔ ከዚህ በላይ ልል አልፈልግም። የምሬን እኔ በአብርሃም አይነ ነበር ያየው፣ እስከዛሬ ድረስ በአብርሃም አይነ ነበር የማየ። አሁን ላይ ግን በጣም ደብረኛል። ልጅቷ የምትወዳት የምታፈቅራት ከሆነ ጥሩ እሰየው፣ አፍቅራት። መውደድ መብት ነው፣
ግን ይሄ መጀመሪያም አመጣጥ አላማረኝም ነበረ። ከሄርሜላ ጋር አብርሃምን ለመለያየት ያደረከው ሴራ አልተመቸኝም ነበር፣ አመጣጥም አልተመቸኝም ነበር። ግን አሁንም ያው አለ አይደለ አትገለባበጡ እንደዚህ። የምሬ ነው የምነግራችሁ። በቃ እኔ ኦዲየንሱ ነው የሚያሳዝነኝ። እናንተን ድራማ ለማየት ስራ ፈቶ ወደዛ ወደዚህ የሚለው ኦዲየንሱ ግን ያሳዝነኝ። የምሬ ነው። እየሰራችሁት ያለው ስራ ትክክል አይደል። ቡዜም ግን ትላንትና ደውለሽ ፖሊስ ጠርተሽ ማሳሰር ትችይ ነበር። ወንድምሽ ስለሆነ ወንድምሽ ሌላ ሴቶች ላይ ይሄን ድርጊት ቢፈጸም ዝም አትሉም። ይሄን ድርጊት ይሄንን በደል ይሄንን ጥቃት ሌላ ሴቶች ላይ ቢፈጸም ዝም አትሉም ነበር። ሄርሜላ ላይ ስለሆነ ግን ቡዜ ዝም ብለሻል። ፖሊስ ጋር ደውለሽ ወንድምሽ የፈለገ በደለኛ የፈለገ ኃጢአተኛ ቢሆን ደውለሽ ማሳሰር ትችይ ነበር። ወንድምሽ ስለሆነ ስጋሽ ስለሆነ ገመናውን ደሸፍነሽ ማለፍ ፈልገሽ ነው ዝም ያልሽው። እኔ ማናችሁም የምትሰሩት ስራ ከማጋለጥ እናንተን ከመዝለፍ ወደኋላ አልልም። በቃ ሄርሜላም ብትሆን እህቴ ነች። ማንም ቡዜም ብትሆን ኤፍሬምም ብትሆን ሁላችሁም ብትሆኑ እኔ እህቶቼ ናችሁ። ስትበደሉ ግን ማየት ስለማልፈልግ ጥቃቱ ከመድረሱ በፊት ይሄን ጥቃት እናቆሙ እባካችሁ። ሁላችንም ከሄርሜላ ጎን ሆነን ይሄ ጥቃት ከዚህ በላይ እርምጃ እንዳይሄድ ማስቆም እንችላለን። ተባብረን ማስቆም እንችላለን። ኤፍሬምም ማስቆም ቀላል ነገር ነው። የምሬ ነው የምነግራችሁ። አዲስ አበባ ያላችሁ እነ ዳኒ ሮያል እነ ሜሪ ሄርሜላ ላይ ያደረገው በደል ትክክል ነው። ይሄንን ቪዲዮ ለዳኒም ለሄርሜላም ለሁሉም ሰው እንዲደርስ ሼር አድርጉት፣ ልቀቁት በቲክቶክ። እግዚአብሔር እንደዚህ አይነት ስራ እንደዚህ አይነት ድርጊት አይደረግም፣ ነውር ነው። እንደዚህ አይነት ስራ አይሰራም። በጣም ያሳዝናል እውነት። ሄርሚዬ በጣም አዝኛለሁ፣ የምሬን። ተደጋጋሚ እየተበደልሽ ነው። እያደረጉት ያለው ነገር ኤፍሬም እያደረገ ያለው ነገር ትክክል አይደለም። ቀለበትሽን አስወልቆሻል፣ ከአብርሃም ላይ አይቶሻል። ድጋሚ ይሄው ሊያጠቃሽ መጥቷል፣ ሊደፍርሽ መጥቷል። ይህ ነገር ቆም ብላችሁ አስቡ፣ ማርያምን አስቡ። ከማድረጋችሁ በፊት እንደዚህ አይነት ቪዲዮ ከመስራታችሁ በፊት አስቡ። እያደረክ ያለው ነገር ትክክል አይደለም። ማንም ስለሌላት አጠገቧ ማንም ሰው ስለሌላት ነው እንደዚህ አይነት ድርጊት የምትፈጽምባት። አንተን የሚያስወግድ አንድ ወንድ ይጥፋ? ጠፍቶ እኮ አይደለም፣ ጠፍቶ አይደለም። እኛም ማስጠጋ ስለማትፈልጉ ነው እንጂ እያንዳንዳችሁን አሳያችሁ ነበር። የምሬን እና በጣም አዝናለሁኝ ሄርሜላ። እግዚአብሔር የእንባሽ ዋጋ ይከፍልሻል አንድ ቀን። አብርሃምም አንድ ቀን የበደለሽን በደል ያስቀየመሽን አንድ ቀን መጥቶ ይቅርታ ሊጠይቅሽ ይችላል። ኤፍሬምም እኔ እንጃ አላውቅም። ኤፍሬም እያደረገ ያለው ነገር በጣም አስቀያሚ ስራ ነው እየሰራ ያለው። ይቅርታ እንኳን ሊጠይቅሽ እንኳን ቢመጣ አታስጠጊ፣ ቤት አትክፈችለት፣ ህይወትሽን ያበላሽዋል። ትላንት ቡዜ ባትኖር ኖሮ ትደፈሪ ነበር፣ ህይወትሽ ይበላሽ ነበር፣ ይደፍርሽ ነበር። ምንም አልጠራጠርም፣ ከመድፈር አይተናነስም ይሄ ነገር። አሁንም ቢሆን ሄርሜላ ድጋሚ ኤፍሬም አንቺ ቤት ሊመጣ እንኳን ቢያስብ ቤት እንኳን እንደዚህ ቀዳዳ ከፍተሽ ለማየት ሞክሪ፣ ማን እንደመጣ ማለት ነው። ገብቶሻል? ኤፍሬም ከዚህ በኋላ አይምርሽም፣ ህይወትሽን ያበላሽዋል። ትላንት ቡዜ ያስቆመዋለች፣ ዛሬ ግን ነገ ምን እንደሚሰራ አብሻት ስለማታውቂው ጥንቃቄ ውሰጂ። የሴት እህቶቻችን ጥቃት ይቆም እያልኩ ነው። ከዚህ በላይ ምንም አልላችሁ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።